አንዱ በተፈጥሮ አንዱ በሰው ጥበብ አይኔማ ያስነቀኝ ታይቶ ማይጠግብ ወይ ስጋ ሳይሎ መፍረደው እንደራስ እውነቴ ሰው አገር አባይ ወይስ ቬጋስ ወይ ስጋ ሳይሎ መፍረደው እንደራስ እውነቴ ሰው አገር አባይ ወይስ ቬጋስ አባይ ወይስ ቬጋስ። ሞዴል ሼድ በጀት ወረዳና ከተማ አስተዳደሮች ወደ 72 ሚሊዮን ነው የያዙ። ቃላይ 897 የሚሆኑ ወጣቶችን ነው። 5 ከተማ አስተዳደሮች አሉ። ከ5ቱ ከተማ አስተዳደሮችና 5ቱ ወረዳዎች ውስጥ አንዱ ሉማሜና ዋባል ነው። ይሄ ሼድ እስከ 30 አካባቢ ወጣቶች የስራ እድል ይፈጥራል ብለን ነው የምናስብ። 10 ሚሊዮን ብር የሚጠጋ መድበን በክላስተር እነዚህን ሞዴል ስራዎች ለመፍጠር እየተንቀሳቀስን ያለ ነው። ፀሐይ ቦጋለ እባላለሁ። የምስራቅ ጎጃም ዞን ስራና ክህሎት መምሪያ ኃላፊ ነኝ። በአጠቃላይ በዞናችን ወደ 115 የሚሆኑ ሼዶች ተገንብተዋል። በዚህ አመት የተገነቡ ናቸው። በጥራት ግን ይሄ ይለያል፣ በፓኬጁም ይሄ ይለያል። ወደ 10 የሚሆኑ ናቸው እዚህ እየተሰሩ ያሉ። ሌሎቹ የጀመሩና ጥሩ ደረጃ ያሉ አሉ። አንዳንድ ደግሞ እንደ ደጀንና ማቻከል በተለያየ ምክንያት ያልጀመሩ አሉ፣ እነሱ ይጀምራሉ። በአጠቃላይ የነዚህ የ10 ሞዴል ሼድ በጀት ወረዳና ከተማ አስተዳደሮች ወደ 72 ሚሊዮን ነው የያዙ። ይህ 72 ሚሊዮን ብር በጀት ሲሰራ ምንድነው የሚሆነው? አንደኛ ወጣቶች ናቸው የሚሰሩት ይህን ግንባታ። ሁለተኛ ደግሞ በተለየ ስልጠና ያገኙ ወጣቶች ናቸው የሚሰሩ እዚያ ውስጥ። ይሄ ሞዴልነት ለአርሶ አደሩም ለባለ ሀብቱም ለጀማሪ ወጣቶችም ለኢንተርፕራይዞችም በልዩ ሁኔታ እንዲያገለግሉ ነው እየተሰራ ያለ ነው። የኛ ወጣቶቻችን በብዛት በቆርቆሮ ሆኖ ሲቃጠሉ ነው የሚውሉ። አመች የስራ ቦታ አይደለም። ይሄ ግን ልዩ የስራ ቦታ ሊሆን እንዲችል አድርገን እየሰራ ነው። ስለሆነ ወጣቶቻችን በደስታና በተስፋ ሊያለሙበት የሚችሉበት ብለን ያዝነው ነውና በዚህ ደረጃ ነው ያለ። ዛሬው አባል ይህንን በማስጀመሩ ደግሞ ከፍተኛ ምስጋና አለን። ወንድሜ እንዳነሳው እኛ ሀገር ፕሮጀክት ጀምሮ የመጨረስ ችግር አለ እና ይሄ ችግር ስላለ የፋይናንስ እጥረትም የአቅምም የሙያም እጥረት አያጋጥመውም። በአጭር ጊዜ አልቆ ወደ ስራ የሚገባ ነው። የ2 ወር ፕሮጀክት ነው። በ2 ወር ውስጥ ወደ ስራ የሚገባ ፕሮጀክት ነው። በ2 ወር ውስጥ እንዲያልቅ ልዩ ክትትል ይደረጋል። ዛሬም ፓርቲም መንግስትም ነው እዚህ እየሰራ ያለ። እንዳየው ልዩ ክትትል ነው ያለው፣ ልዩ ድጋፍ ነው ያለው። ሞዴል ማለት በሁሉም ነው፣ በጥራት በፍጥነት እና በጊዜ በሶስቱ የተገደበ ስለሆነ ይህንን ሰርተን የምናሳይበት ስለሆነ የበለጠ ጥረት እናደርግበታልና ልዩ ክትትል እናደርጋለን። ሙሉ ሰው አወቀ እባላለሁ። የምስራቅ ጎጃም ዞን ስራና ክህሎት መምሪያ እቅድና በጀት ቡድን መሪ ነኝ። ሞዴል የስራ እድል ለመፍጠር ከ72 ሚሊዮን ብር በላይ በጀት በማሰባሰብ 10ሩም ተቋማት ወደ ስራ ገብተዋል። ከዚህ ውስጥ ደግሞ በቀዳሚነት የመሰረት ድንጋይ የጣለው በዛሬው ዕለት ተገኝተን በዋባል ወረዳ በነቢ ቀበሌ ላይ የተደረገው የመሰረት ድንጋይ ወደ 7 ሚሊዮን ብር በጀት ተይዞለታል በመንግስት ደረጃ። ይህንን ለማሳተፍና ወጣቶችን ተጠቃሚ ለማድረግ እና ለአርሶ አደሩም ለኢንተርፕራይዞችም አጠቃላይ ለወጣቶችም ሞዴል ሆኖ እንደ ዞን ትልቅ ስራ ሊሰራበት የሚችል በዞናዊ ኢኒሼቲቭ የተዘጋጀ እቅድ አለ። ደረጃቸውን ካልጠበቁ ሼድና ኮንቴነሮች በመውጣት ሼድን ለማዘጋጀት ያው ፕላኑ ተዘጋጅቶ ዛሬ ወደ ስራ ተገብቷል ማለት ነው። እስካሁን ድረስ ለማስገባት ያሰብነው አጠቃላይ 897 የሚሆኑ ወጣቶችን ነው። 5 ከተማ አስተዳደሮች አሉ። ከ5ቱ ከተማ አስተዳደሮችና 5ቱ ወረዳዎች ውስጥ አንዱ ሉማሜና ዋባል ነው። ከሉማሜ ደግሞ በቀደመ በተለይ ዋባል ማልማት ከታሰበና ቁርጠኛ አመራርና ቁርጠኛ ማህበረሰብ ካለ ማልማት እንደሚቻል በችግር ውስጥ ሆኖ ያሳየ ነውና እነዚህን ወጣቶች በቁጥር የጠቀስኳቸው 897 ወጣቶችን በዚህ አመት ላይ በልዩ ሁኔታ ተጠቃሚ ለማድረግ ታቅዷል። በመደበኛ ስራዎቻችንም እስካሁን ወደ 54000 የሚሆኑ ወጣቶችን በቋሚና በጊዜያዊ ተጠቃሚ እንዲሆኑ እቅዳችንና 45%ን ለመፈጸም ሞክረናል። በአመቱ አጠቃላይ እንግዲህ ወደ 131000 የሚሆኑ ወጣቶችን እንደ ምስራቅ ጎጃም ተጠቃሚ እንዲሆኑ አቅደን እየሰራን ነው። ከነዚህ ውስጥ ግን እነዚህ 897 ያልኳቸው ቁጥሮች ሞዴል በሆነና በተለይ ሁሉ ነገር የብድር አቅርቦት ተመቻችቶላቸው ቦታ ተዘጋጅቶላቸው ልዩ ስልጠና ተሰጥቷቸው በልዩ ትኩረት የሚፈጸምና ሌሎች ወጣቶች ደግሞ ተነግረው ሳይሆን ይሄንን ተሞክሮና ተግባር አይተው ወደ ስራ እንዲገቡ የሚደረግበት አሰራር ነው የሚኖረው። ስለዚህ ተጠቃሚ ለማድረግ ተቋሙም ወረዳ አስተዳደሩ ሌሎች የሚመለከታቸው አካላት ሁላ ከዚህ የበለጠ ርብርብ እንዲያደርጉ እዚሁ አጋጣሚ ጥሪ ለማቅረብ ሞክራለሁ። አንዱ
በተፈጥሮ አንዱ በሰው ጥበብ አይኔማ ያስነቀኝ ታይቶ ማይጠግብ ወይ ስጋ ሳይሎ መፍረድ ነው እንደራስ እውነቴ ሰው አገር አባይ ወይስ ቬጋስ ወይ ስጋ ሳይሎ መፍረድ ነው እንደራስ እውነቴ ሰው አገር አባይ ወይስ ቬጋስ አባይ ወይስ ቬጋስ። ደረጀ ጎሹ የአዋል ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ ነኝ። የምናስገነባው እነቢ ላይ የወተትና የደለባ ሼድ ነው። 2 ሼዶች ነው የምናስገነባ። የወተቱ 10 ላሞች በትንሹ ይዛል ተብሎ ነው የሚታሰብ። ቢሮ አለው፣ የጥጃ ማሳደር ያለው ሆኖ ወደ 10 ላሞች አካባቢ ይዛል ተብሎ ነው የሚታሰብ። ደለባው 20 በሬዎችን እንዲይዝ ተደርጎ ነው የሚገነባው። 20 በሬዎች አካባቢ ይዛል። ይሄም በተመሳሳይ በተለይ ቢሮ አለው። ያው ወጣቶች ከተደራጁ በኋላ የሚያርፉበት ማለት ነውና ስራ የሚሰሩበት የቢሮ አለ፣ የማደሪያ ክላስ አለው ማለት ነው። ሁለቱ ወደ 6.4 ሚሊዮን ብር አካባቢ ነው የሚፈጀው 2 ሼድ ማለት ነው። እና ይሄን ስናስገነባ ሜቢ እንግዲህ ከሚኒመም ይሄ ሼድ እስከ 30 አካባቢ ወጣቶች የስራ እድል ይፈጥራል ብለን ነው የምናስብ። ከተለይ አስተዳደር ምክር ቤቱም ቃል እየገባ ስለሆነ ገፍተን 1 ሼድ ወደ 2.5 ሚሊዮን አካባቢ 1500 አካባቢ ዶሮ ሚዝ ሼድ እንገነባለን ብለን ነው የምናስብ። እና በጥቅልያም ከ15 አካባቢ ወጣቶች 1 ሼድ ነው የስራ እድል ይፈጥራል ብለን ነው የምናስብ። ከዛ በተረፈ ይሄ ሼድ ሲገነባ አንድ በኮንስትራክሽን ዘርፍ የተደራጀ ወጣት ለኛ ወጣቶች ነው የሰጠናቸው። ኢንተርፕራይዝ 5 አባላት ያሉት ናቸው። 5 አባላት ነው፣ 4 ወንድ 1 ሴት ነው የስራ እድል የፈጠርን በቋሚነት ማለት ነው። ስለዚህ ለብዙ ወጣቶች ይሄን ለአንድ ወጣት እንስተው እንጂ በተለይ በወረዳችን የሚገነቡ ሼዶች ወጣት አጠን ካልሆነ በቀር በተለይ በዘርፉ የተመረቀ ኮንስትራክሽን ዘርፍ ላይ የስራ እድል ለመፍጠር ብዙ የተቸገርንበት እድል የለም። እሺ አመሰግናለሁ። ዛሬ ላይ እንደምታዩት እንግዲህ አሁን እየገነባን ያለን የሼድ ነው። የማድለቢያ እና የወተት ላሞች ሼድ በሞዴል ለማስገንባት ስራ ነው እየሰራን ያለን። እዚህ እንደምታዩት 10 ሚሊዮን ብር የሚጠጋ መድበን በክላስተር እነዚህን ሞዴል ስራዎች ለመፍጠር እየተንቀሳቀስን ያለ ነው። ምናልባት ዛሬ ትንሽ የግንባታ እንትኑ ዘግየት ብሎብናል። የዘገየበት ዋና ምክንያት ለባለ ሀብት ተቋራጭ ከምንሰጥ ዋናው ታርጌቱ የስራ እድል መፍጠር ስለሆነ ወጣቶችን አደራጅተን እነሱ እንዲሰሩት ነው የዘገየብን። እነሱን አደራጅተን ወደ ጨረታ እንዲገቡ ለማድረግ ነው። አሁን ባሰብነው ልክ ዋና ታርጌታችንም ወጣቶችን የስራ እድል ፈጥራ ወደ ስራ እንዲገቡ ከማድረግ ጋር ተያይዞ ስለሆነ ግቡን ስላሳካ ዘገየን አንልም። እሸቱና ጓደኞቹ የሚል ወጣት የተደራጁ ወጣቶች ለግንባታ ይዘውታል። ይሄ ግንባታ ያሸነፉት 6.4 ሚሊዮን ብር ነውና በዚሁ ላይ የስራ እድል እየፈጠሩ ወጣቶችን እያንቀሳቀስን እየሄድን ያለን ተገንብቶ ሲያልቅም የሚቀበሉት ወጣቶች ናቸው። ወጣቶችን አደራጅተን ነው የሚቀበሉት ማለት ነውና ትልቁ ታርጌታችን ወጣቱን ወደ ስራ እንዲገባ ማድረግና ራሱን እንዲችል እንዲቀይር ማንቀሳቀስ ነው። ይከታተላሉ። ከፕላን ጀምረው ወጥተው የሰጡ እነሱ ናቸው። ብዙ አቅጣጫዎችን ጨምረው የተከታተሉ ስለሆነ መሬት ባለሙያ ከወረዳ መሬት ባለሙያ ፕላኑን በማይጥስ መልኩ በተገቢው የተለካና ትክክለኛ ቋሚ ቦታ ላይ እንዲሆን ተደርጎ የተለካ ነውና ከዚህ አንጻር 1 ሄክታር አካባቢ መሬት ነው የሰጡን። እንደኛ ወረዳ በክላስተር ነው ያደረግነው። የዶሮ እርባታ ላይ 1 ክላስተር ማዶ ወጀላ አካባቢ ነው። የእንስሳት የማድለብና የወተት ላሞችን ደግሞ እነቢ ላይ ነው ያደረግነው። ህጋዊ በሆነ ህግና ፕላኑን ተከትሎ የከተማውን ፕላን ተከትሎ እየተሰራ ያለ ሼድ ነው። ጎን ለጎን ሁሉን ስራዎች እየሰራን ነው። ስለዚህ ዋናው መነሻችን ምንድነው? ወጣቱን የስራ እድል ፈጣሪ የስራ እድል ተፈጥሮለት ራሱን በራሱ እንዲመራና ወደዚህ እንዲዞር ሌላው ይሄን አርአያ አይቶ እንዲከተል የምንሰራው ስራ ነው። አንዱ በተፈጥሮ አንዱ በሰው ጥበብ